ሰላም ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሪነሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። በዛሬው ዜናዎቻችን ኢትዮጵያ የመጀመሪያውን ስማርት ፖሊቴክኒክ ኮሌጅ ግንባታ ማስጀመሯን፣ በካንሰር ህመም እናቶቻቸውን ከሚያጡ ህፃናት ቁጥር በዓለም አቀፍ ደረጃ ከሚጠቀሱ 6 ግንባር ቀደም ሀገራት ኢትዮጵያ አንዷ ስለመሆኗ፣ የአፍሪካ ህብረት በሁቲ አማጽያን በቀይ ባህር የንግድ መርከቦች ላይ የሚፈጸመውን ጥቃት ማውገዙንና ከውጭ የመረጃ ምንጭ የእስራኤል መሪዎች ላይ የእስር ማዘዣ ያወጡት የዓለም አቀፍ ወንጀል ፍርድ ቤት አቃቢ ህግ በወሲባዊ ክስ ከኃላፊነታቸው መነሳታቸውን የምንነግራቸው ይሆናል። ከዜናዎቹ ጋር ብዙነህ እንዳለ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ በካንሰር ህመም ምክንያት እናቶቻቸውን ከሚያጡ ህጻናት ቁጥር በዓለም አቀፍ ደረጃ ከሚጠቀሱ 6 ግንባር ቀደም ሀገራት አንዷ መሆኗን የዓለም ጤና ድርጅት ገልጿል። በዓለም አቀፍ ደረጃ እናቶቻቸውን በካንሰር ካጡ ህጻናት መካከል 40% ያህሉ በኢትዮጵያና በሌሎች 5 ሀገራት የሚገኙ ሲሆን የጡትና የማህፀን ጫፍ ካንሰር ለችግሩ ዋነኛ መንስኤ መሆናቸው ተጠቅሷል። ፊራውል አሸናፊ ዝርዝር አለው። ኢትዮጵያ በካንሰር ህመም ምክንያት እናቶቻቸውን ከሚያጡ ህጻናት ቁጥር በዓለም አቀፍ ደረጃ ከሚጠቀሱ 6 ግንባር ቀደም ሀገራት አንዷ መሆኗን የዓለም ጤና ድርጅት ይፋ ያደረገው አዲስ የካንሰር ሁኔታ ሪፖርት አመላከተ። ድርጅቱ ይፋ ባደረገው መረጃ መሰረት በዓለም አቀፍ ደረጃ በካንሰር ምክንያት እናቶቻቸውን ካጡ ህጻናት መካከል 40% ያህሉ የሚገኙት በኢትዮጵያ፣ በህንድ፣ በቻይና፣ በናይጄሪያ፣ በኢንዶኔዥያ እና በፓኪስታን ውስጥ ነው። በዓለም አቀፍ ደረጃ በየዓመቱ በካንሰር ህመም 4.4 ሚሊዮን እናቶች ህይወት ሲቀጠፍ፣ ይህም ከ1 ሚሊዮን በላይ የሚሆኑ ህጻናት ያለ እናት ያስቀረና ከነዚህም መካከል 33% በላይ የሚሆኑ በአፍሪካ አህጉር የሚገኙ ናቸው። ለእናቶች ህይወት ማለፍና ለህፃናት እናት አልባ መሆን ዋና መንስኤ ሆነው የተገኙት የጡትና የማህፀን ጫፍ ካንሰር እንደሆነ የተገለጸ ሲሆን እናታቸውን በካንሰር ካጡ ህጻናት መካከል 25% ያሉ በጡት ካንሰር እንዲሁም 20% ያሉ በማህፀን ጫፍ ካንሰር ምክንያት እናታቸውን ያጡ ናቸው። ይህ አሃዝ በኢትዮጵያ ከሚታየው ካንሰር ስርጭት ጋር በቀጥታ የሚገናኝ ሲሆን በዓለም የካንሰር መከታተያ ተቋም መረጃ መሰረት በኢትዮጵያ በዓመት ከተመዘገቡ 79000 በላይ አዳዲስ የካንሰር ታማሚዎች መካከል ከ52000 በላይ የሚሆኑ ሴቶች ናቸው። ከነዚህም ውስጥ የጡት ካንሰር 36%፣ የማህፀን ጫፍ ካንሰር ደግሞ 15.6% የያዙ ሲሆን በየዓመቱ ከሚመዘገቡት የካንሰር ሞቶች መካከል ከፍተኛ ድርሻን ይይዛሉ። የዓለም ጤና ድርጅት አጽንኦት ሰጥቶ እንዳሰመረበት የካንሰር ህመም ጉዳት የእናት ህይወት ማለፍ ብቻ የሚያበቃ ሳይሆን ትውልድ ተሻጋሪ ማህበራዊና ኢኮኖሚያዊ ቀውስ የሚያስከትል ነው። እናቶቻቸውን የሚያጡ ህጻናት ለአይምሮ ጭንቀት፣ ለትምህርት መቋረጥ፣ ለከፋ ኢኮኖሚ ቀውስ ማነስ፣ ለምግብ እጥረትና ለማህበራዊ ድጋፍ ማጣት ይዳረጋሉ። በዓለም አቀፍ ደረጃ በየዓመቱ 20 ሚሊዮን በላይ አዳዲስ የካንሰር ታማሚዎች የሚመዘገቡ ሲሆን ችግሩ በህጻናትና በቤተሰብ ላይ የሚያደርሰው ማህበራዊ ቀውስ ለመቀነስ ሀገራት በሴቶች የካንሰር ቅድመ ምርመራና መከላከያ ላይ በትኩረት እንዲሰሩ ጥሪ አቅርበዋል። ወደ ሌላኛው ዜናችን ስናልፍ ኢትዮጵያ የመጀመሪያውን ስማርት ፖሊቴክኒክ ኮሌጅ ግንባታ አስጀምራለች። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከሰዎች ለሰዎች ድርጅት ጋር በመተባበር በኢትዮጵያ በአይነቱ የመጀመሪያ የሆነውን ስማርት ፖሊቴክኒክ ኮሌጅ ግንባታ አስጀምረዋል። አሃዱ አባተ ተጨማሪ አላት። በኢትዮጵያ በአይነቱ የመጀመሪያ የሆነው ስማርት ፖሊቴክኒክ ኮሌጅ የግንባታ ስራ ተጀምሯል። የኮሌጁ ግንባታ የተጀመረው የአዲስ አበባ ከተማ አስተዳደር ከሰዎች ለሰዎች ድርጅት ጋር በመተባበር ሲሆን ፕሮጀክቱ ለወጣቶች በተለያዩ የቴክኒክና ሙያ ዘርፎች ተግባር ተኮርና ዘመናዊ የሙያ ስልጠናን ለመስጠት ያለመ ነው። ኮሌጁ ሲጠናቀቅ ወጣቶች በማኒፋክቸሪንግ፣ በአውቶሞቲቭ ኢንጂነሪንግ፣ በኤሌክትሪክና ኤሌክትሮኒክስ፣ በኮሚኒኬሽን፣ በጨርቃጨርቅ እንዲሁም በኮምፒውተር ኒውሜሪካል ኮንትሮል ቴክኖሎጂ ዘርፎች ላይ ያተኮረ ተግባራዊና በዘመናዊ ቴክኖሎጂ የታገዘ የሙያ ስልጠና ያገኛሉ። በኮሌጁ የሚሰጠው ስልጠና ወጣቶች የሚያገኙትን የንድፈ ሀሳብ እውቀት ከተግባራዊ ክህሎት ጋር በማጣመር በስራ ዓለም የሚፈለገውን የሙያ ብቃት እንዲያዳብሩ ለማስቻል ያለመ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንደገለጹት ሀገርን ማልማትና ከድህነት መላቀቅ በንድፈ ሀሳብ ትምህርት ብቻ ሊሳካ ባለመቻሉ እውቀትን ከተግባራዊ ክህሎት ጋር ያጣመረ በቴክኒክ እውቀትና በፈጠራ አስተሳሰብ የታገዘ የሰለጠነ የሰው ኃይል ማፍራት ለሀገር ልማት ወሳኝ መሆኑን አጽንኦት ሰጥተዋል። ከንቲባዋ አክለውም ስማርት ፖሊቴክኒክ ኮሌጁ ትምህርትን ከስራ ዓለም ጋር የሚያገናኝ የክህሎት ድልድይ እንደሚሆን ገልጸዋል። በዚህም ወጣቶች ያገኙትን እውቀት ወደ ተግባራዊ ክህሎት በመቀየር ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩና አዳዲስ የስራ እድሎችን እንዲፈጥሩ ያግዛል ብለዋል። ይህም ወጣቶች በራሳቸው የስራ እድል ከመፍጠር ባለፈ ለሌሎች የስራ እድል እንዲፈጥሩና በሀገሪቱ የስራ አጥነት ችግር ላይ አዎንታዊ አስተዋጽኦ እንዲያደርጉ ሊያግዝ
እንደሚችል ተገልጿል። በተጨማሪም የአዲስ አበባ ከተማ አስተዳደር የኮሌጁን ግንባታ በቅርበት እንደሚከታተልና ፕሮጀክቱ በተያዘለት ጊዜና በሚፈለገው የጥራት ደረጃ እንዲጠናቀቅ እንደሚያረጋግጥ ከንቲባ አዳነች ገልጸዋል። ከንቲባዋ በመጨረሻም ለፕሮጀክቱ መሬታቸውን ለለቀቁ አርሶ አደሮች እንዲሁም ለፕሮጀክቱ የገንዘብ ድጋፍ ላደረገውና ለረጅም ጊዜ የኢትዮጵያ ልማት አጋር ለሆነው የሰዎች ለሰዎች ፋውንዴሽን ምስጋናቸውን አቅርበዋል። የአፍሪካ ህብረት በሀውቲ አማጽያን በቀይ ባህር የንግድ መርከቦች ላይ የተፈጸመውን ጥቃት በአጽንኦት አውግዟል። ይህ የህብረቱ መግለጫ የወጣው የሁቲ ቡድን በሳውዲ አረቢያ ላይ የባህር ላይ እገዳ ማወጁን ተከትሎ በቀይ ባህር በሚንቀሳቀሱ 2 የሳውዲ የነዳጅ ጫኝ መርከቦች ላይ የሚሳኤል ድሮን ጥቃት ማድረሱን ተከትሎ ነው። ዝርዝሩን ዳንኤል ተሾመ እንደሚከተለው አሰናድቶታል። የአፍሪካ ህብረት በየመኑ የሁቲ አማጽያን በቀይ ባህር የንግድና የነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አበክሮ አወገዘ። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ባወጡት መግለጫ በንግድ መርከቦች ላይ የሚሰነዘሩ ጥቃቶች የቀጠናውን ደህንነት ከማናጋታቸውም በላይ የዓለም አቀፍ የባህር ትራንስፖርትና ኢኮኖሚን ለከፋ አደጋ የሚዳርጉ መሆናቸውን ገልጸዋል። ይህ የህብረቱ መግለጫ የወጣው የሁቲ ቡድን በሳውዲ አረቢያ ላይ የባህር ላይ እገዳ ማወጁን ተከትለው በቀይ ባህር በሚንቀሳቀሱ 2 የሳውዲ ነዳጅ ጫኝ መርከቦች ላይ ሚሳኤልና ድሮን ጥቃት ማድረሱን ተከትሎ ሲሆን የኮሚሽኑ ሊቀመንበር የአፍሪካ ህብረት ከሳውዲ አረቢያ ጎን ሙሉ በሙሉ እንደሚቆም በመግለጽ ህብረቱ ለሀገሪቱ ሉዓላዊነት፣ ደህንነትና መረጋጋት የማይወላወል አቋም እንዳለው አረጋግጠዋል። የቀይ ባህር የባህር መስመር ለአፍሪካ አህጉር ስትራቴጂካዊና ወሳኝ የኢኮኖሚ የንግድ በር መሆኑን የገለጹት ሊቀመንበሩ በዚህ የውሃ አካል ላይ የሚደርስ ማንኛውም የመርከቦች እንቅስቃሴ መስተጓጎል የዓለም አቀፍ የንግድና የኤነርጂ አቅርቦትን ከማበላሸቱን ባለፈ በብዙ የአፍሪካ ሀገራት ላይ ከባድ የኢኮኖሚ ጫና እንደሚያሳድር አስረድተዋል። የአፍሪካ ህብረት በይፋዊ መግለጫው በዓለም አቀፍ ውሃዎች ላይ የመርከቦች ነጻና ደህንነቱ የተጠበቀ እንቅስቃሴ የመጠበቅ መብት በማንኛውም ሁኔታ ሊከበር እንደሚገባን በመጥቀስ የሁቲ አማጽያን በንግድ መርከቦች ላይ የሚያደርጉ ጉትን ጥቃት በአስቸኳይ እንዲያቆሙና የዓለም አቀፍ የባህር ላይ ትራንስፖርት ህጎችን በጥብቅ እንዲያከብሩ ጥሪ አቅርበዋል። አክለውም የአፍሪካ ህብረት በቀይ ባህርና በመካከለኛው ምስራቅ ቀጠና የሚታየውን ውጥረት ለማርገብ የባህር ላይ ደህንነትን ለማስጠበቅና ግጭቶቹን በሰላማዊ መንገድና በድርድር ለመፍታት የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ሙሉ በሙሉ እንደሚደግፍ በመግለጽ በቀጠናው የሚንቀሳቀሱ አካላት ግጭቶችን ከማባባስ እንዲቆጠቡ አሳስበዋል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕን ያስቆጣው የአማጽያኑ ጥቃት አማጽያኑ በሳውዲ አረቢያ መርከቦች ላይ ተጨማሪ ጥቃት የሚፈጽሙ ከሆነ ከፍተኛ ወታደራዊ ቅጣት ይጠብቃቸዋል ሲሉ አሳስበዋል። ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች ስናልፍ የተባበሩት መንግስታት ድርጅት 645 ሚሊዮን ሰዎች በ2025 ብቻ በረሃብ እንደተጠቁ የገለጸ ሲሆን በአህጉር አፍሪካም 56 በመቶ የሚሆነው ህዝብ ለመካከለኛና ከፍተኛ የምግብ እጥረት እንደተዳረገ ገልጿል። ተጨማሪውን ማቲያስ ግርማ ይነግረናል። የተባበሩት መንግስታት የምግብና ግብርና ድርጅት ከአጋር ድርጅቶች ጋር በ2026 ያወጣው ሪፖርት የዓለም ረሃብ መጠን በ2025 ለሶስተኛ ተከታታይ ዓመት እንደቀነሰ ጠቆመ። ይፋ የሆነው ሪፖርቱ ያልተመጣጠነ እድገት በክልሎች መሀል ያሳየ ሲሆን አፍሪካ አሁንም ከፍተኛዋ የረሃብ ተጠቂ ሆናለች። ሪፖርቱ 645 ሚሊዮን ሰዎች በ2025 ዓመተ ምህረት በረሃብ እንደተጠቁ ያመላከተ ቢሆንም ካለፉት 3 ዓመታት ጋር ሲነጻጸር ግን ቁጥሩ በ43 ሚሊዮን ቀንሷል። በተጨማሪም ሪፖርቱ በዚሁ ዓመት 2.1 ቢሊዮን ሰዎች መካከለኛና ከባድ የምግብ እጥረት እንደገጠማቸውም ገልጿል። በአህጉራት መካከል ከፍተኛ ልዩነት እንዳለ ያሳየው ሪፖርቱ በ2025 በአፍሪካ ከሚኖረው ህዝብ 56.6 በመቶ የሚሆነው የመካከለኛ ወይም ከፍተኛ የምግብ እጥረት ተጽዕኖ እንደደረሰበት የገለጸ ሲሆን በዚሁ አህጉር 309 ሚሊዮን ሰዎች እንዲሁም በእስያ 292 ሚሊዮን ሰዎች በረሃብ እንደተጎዱ ገልጿል። በሌላ በኩል ደግሞ ሰሜን አሜሪካና አውሮፓ ዝቅተኛውን ደረጃ ያስመዘግቡ አህጉራት ሆኖ ተቀምጠዋል። ሪፖርቱ በቀጣዮቹ 5 ዓመታት የረሃብ ሁኔታው በመካከለኛው ምስራቅ ግጭት ምክንያት ከፍ ሊል እንደሚችል ገልጾ በ2030 ከ510 እስከ 520 ሚሊዮን ሰዎች በከፍተኛ የኃይልና የማዳበሪያ ዋጋ ምክንያት ረሃብ ሊገጥማቸው እንደሚችል ገምቷል። የዓለም ባንክና የኤምኤፍ ሪፖርቶች ደግሞ በ2026 በመካከለኛው ምስራቅ ያለው ግጭት በዓለም ኢኮኖሚ ላይ ያሳደረውን ተጽዕኖ ያብራሩ ሲሆን የዓለም ባንክ በሆርሙዝ ባህር ሰርጥ የመርከቦች ጉዞ መስተጓጎል በቀን 10 ሚሊዮን በርሜል የዓለም ዘይት አቅርቦት እንዲቀንስ በማድረግ የኃይል ዋጋን እንዲንር አድርጓል ብሏል። የተባበሩት መንግስታት ተቋማት ኃላፊዎች ረሃብን ለመቀነስና ጤናማ ምግብ በተመጣጣኝ ዋጋ እንዲገኝ ቀጣይነት ያለው እርምጃ፣ ኢንቨስትመንትና ጠንካራ ፖሊሲዎች አስፈላጊ እንደሆኑ ያሳሰቡ ሲሆን የፋኦ ዋና ዳይሬክተር ኩ ዶንግዩ ረሃብን መቀነስ የሚቻል ቢሆንም የፖለቲካ ቁርጠኝነት፣ ቀጣይነት ያለው ኢንቨስትመንትና አስቻይ ፖሊሲዎች ያስፈልጋሉ ብለዋል። በተጨማሪም የዓለም ጤና ድርጅት ዋና ዳይሬክተር የሆኑ ቴዎድሮስ አድሃኖም ደግሞ ረሃብን በመቀነስ ረገድ እድገት ቢኖርም ከ3 ሰዎች አንዱ አሁንም ጤናማ ምግብ ለመግዛት አቅም እንደሌለው ተናግረዋል።
ተመልካቾቻችን በመጨረሻም የምንነግራችሁ መረጃ የእስራኤል መሪዎች ላይ የእስር ማዘዣ ያወጡት የዓለም አቀፉ ወንጀል ፍርድ ቤት አቃቢ ሕግ በወሲባዊ ክስ ከኃላፊነታቸው መነሳታቸውን የሚመለከት ነው። በጋዛ የተፈጸሙ የጦር ወንጀሎችን ሲመረምሩ የነበሩትና በእስራኤል መሪዎች ላይ የእስር ማዘዣ እንዲወጣ የጠየቁት የዓለም አቀፉ የወንጀል ፍርድ ቤት ዋና አቃቢ ሕግ ካሪም ካህን በቀረቡባቸው የወሲባዊ ጥቃት ውንጀላዎች ምክንያት ከኃላፊነታቸው መነሳታቸው ተገልጿል። ትርሲት ያረጋል ዝርዝሩን ታቀርበዋለች። የዓለም አቀፍ የወንጀል ፍርድ ቤት እንደ ኤሮፓያኑ አቆጣጠር በ2002 በሮም ሕግ መሰረት የተቋቋመ ሲሆን የጦር ወንጀሎች፣ የሰብአዊ ጥሰት ወንጀሎች፣ የዘር ማጥፋትና የጥቃት ወንጀሎችን የመመርመርና የመክሰስ ስልጣን አለው። ፍርድ ቤቱ የራሱ ፖሊስ ኃይል ስለሌለው ውሳኔዎቹን ለማስፈጸም በአባል ሀገራት ትብብር ይመራል። በቅርብ ዓመታት በተለይም ከጋዛ ጦርነት ጋር በተያያዘ በሚያከናውናቸው ምርመራዎች ምክንያት ከአንዳንድ ሀያላን ሀገራት ፖለቲካዊ ጫናና ትችት ሲደርስበት ቆይቷል። በአውሮፓውያኑ 2021 ፍርድ ቤቱ ሶስተኛ አቃቤ ሕግ ተደርገው የተመረጡት ካህን ካለፈው ወር አንስቶ እግድ ላይ የነበሩ ሲሆን አቃቤ ሕጉን ለማንሳት የተሰጠው ድምጽ በ82 ድጋፍ ጸድቋል። የፍርድ ቤቱ ተቆጣጣሪ አካል አቃቤ ሕጉን የከሰሳቸው የዓለም አቀፍ የወንጀል ፍርድ ቤት አዲስ ሰራተኛ ጋር ተገቢ ያልሆነ የወሲባዊ ግንኙነት ውስጥ ተሳትፈዋል፣ እንዲሁም ሰራተኛ ያቀረበችውን አቤቱታ እንድታቆም ለማድረግ ሞክረዋል በሚል ነው። በእነዚህ ድርጊቶች ከባድ ኃላፊነት ጥሰትና ከባድ የሥነ ምግባር ጥፋት መፈጸማቸውን እንደደረሰበት ሰኔ ላይ አስታውቋል። ካህን የቀረበባቸውን ውንጀላዎች እንዳልፈጸሙ በመግለጽ ክሱን በተደጋጋሚ ውድቅ ያደረጉ ሲሆን የአሁኑ ውሳኔን ሕጋዊና ፍትሐዊ ባሉት ሕጋዊ መንገዶች በሙሉ እንደሚሟገቱ በጠበቃቸው ተናግረዋል። አቃቤ ሕጉ የተላለፈባቸውን ውሳኔ በየትኞቹ ሕጋዊ መንገዶች መሞገት እንደሚችሉ እስካሁን ግልጽ የሆነ ነገር የለም። በሌላ በኩል የዓለም አቀፍ የወንጀል ፍርድ ቤት ከድምጽ መስጠት ሂደቱ በኋላ ባወጣው መግለጫ ካህንን ከኃላፊነት ለማንሳት 125 አባል ሀገራት ድምጽ በሰጡበት ልዩ ስብሰባ የተላለፈውን ውሳኔ መዘገቡን ገልጿል። በተጨማሪም ፍርድ ቤቱ ለሁሉም ሰራተኞች ደህንነቱ የተጠበቀ አካታችና መከባበር ያለበት የስራ አካባቢ እንዲኖር ለማድረግ ከፍተኛ ትኩረት መስጠቱን ይቀጥላል ሲል አቋሙን አስታውቋል። በዚህ ውሳኔ አጠቃላይ ሂደት ግን የአንድ አቃቤ ሕግ እጣ ፈንታ ከመወሰን የሚሻገርና የዓለምን ብቸኛ ቋሚ የጦር ወንጀሎች ችሎት ቅርጽ ሊቀይር የሚችል ነው። ይህ የሥነ ምግባር ጥሰት ምርመራ ተቋሙን አይን ውስጥ ከቶታል፣ በውስጡ ያለውን ክፍፍልም አጠናክሮታል። የዓለም አቀፉን የወንጀል ፍርድ ቤት ሙሉ በሙሉ ለማዳከምና ለማፍረስ የሚካሄድ ከዚህ ቀደም ያልታየ ዘመቻም ተከፍቷል። የፍርድ ቤቱ ደጋፊ አካላት ተቋሙ ይዳከማል፣ እንዲሁም እጅግ ከባድ የዓለም ስጋቶች ለመጋፈጥ የማይችል ይሆናል የሚል ስጋት ፈጥሮባቸዋል። ታዋቂው እንግሊዛዊ የሕግ ባለሙያ ካህን ካለፈው ዓመት ግንቦት አንስቶ የቀረበባቸውን ክሶች ለመከላከል የስራ ፍቃድ ላይ የነበሩ ሲሆን የዩናይትድ ኪንግደም ጠበቆች የደረጃ ቦርድም ጉዳዩ ላይ የሚያደርገውን የራሱን ምርመራ እስከሚያጠናቀቅ ድረስ እገዳ ጥሎባቸዋል። በተጨማሪም ካህን በፕሬዝዳንት ዶናልድ ትራምፕ አስተዳደር ማዕቀብ ተጥሎባቸው ወደ አሜሪካ እንዳይገቡ ስለተከለከሉ በኒውዮርክ በሚገኘው የተባበሩት መንግስታት ዋና መስሪያ ቤት በቀረበባቸው ክስ ላይ ድምጽ ሲሰጥ መገኘት አልቻሉም። ፕሬዝዳንት ትራምፕ አቃቤ ሕጉ ላይ ማዕቀብ የጣሉት የዓለም አቀፉ የወንጀል ፍርድ ቤት የእስራኤል ባለስልጣናትና በጋዛ ፈጽሟቸው የተባለውን የጦር ወንጀል በተመለከተ በሚያደርገው ምርመራ ምክንያት ነው። አቃቤ ሕጉ ከኃላፊነታቸው ቢነሱም ውዝግቡ እዚህ ጋር የሚያበቃ አይመስልም። እዚህ ውሳኔ ላይ የተደረሰው እጅግ ስሱ የሆነና ፍርድ ቤቱን ለከፍተኛ ትችት የዳረገው ሂደት ታልፎ ነው። በፖለቲካዊ ውጥረቶች ምክንያትም ምርመራው ከፍተኛ ጫና ነበረበት። ካህን በአሜሪካ ማዕቀብ የተጣለባቸው በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ መከላከያ ሚኒስትር ዮአብ ጋላንት በጋዛ ጦርነት ፈጽሟቸዋል የተባሉ ወንጀሎች የተነሳ የእስር ማዘዣ እንዲወጣባቸው ከጠየቁ በኋላ ነው። ከቅርብ ዓመታት ወዲህ አሜሪካ ለፍርድ ቤቱ ያላት ምልከታ የከፋ እየሆነ መጥቷል። የትራምፕ አስተዳደር በዚህ ወር መጀመሪያ የዓለም አቀፉን የወንጀለኞች ፍርድ ቤት ደረጃ በደረጃ ለማፍረስ ያለመ ሙሉ የመንግስት ዘመቻ ከፍቷል። ፍርድ ቤቱን ለአሜሪካ ሉዓላዊነት ስጋት ሲል የሚጠራው የትራምፕ አስተዳደር የቪዛና የንብረት እገዳዎችን እንደሚጥል ገልጿል። አጋር ሀገራት ከፍርድ ቤቱ አባልነት እንዲወጡ ወይም በዜጎቻቸው ላይ የሚኖረውን ስልጣን ውድቅ እንዲያደርጉ ለማስገደድ ጫና እንደሚያደርግም አስታውቋል። ውድ ተመልካቾቻችን የአፍሪካ ሬኔሴንስ ቴሌቪዥን የዕለተ ቅዳሜ የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን እንመኛለን።